ኢትዮጵያ በታሪክ በባህል እንዲሁም ባላት ምቅ የተፈጥሮ ሀብት ከታደሉ ባለጸጋ ሀገራት ተርታ ስሟ ይነሳል። ይህንን ገናና ታሪኳን በማስጠበቅና በተለያዩ ጊዜያት ሊያጠቋት የሞከሩ ሀገራትን መድረሻ በማሳጣትና በመመከት ሉዓላዊነቷን እንዲሁም ብሔራዊ ጥቅሟን አስጠብቃ የቆየች ሀገር ነች። ከአድዋ ድል ጀምሮ እስከ ካራ ማራ ከዛም ባለፈ የኮሪያ ጦርነት ድል ድረስ በብዙ ታላላቅ የድል ታሪኮች ትወሳለች። ኢትዮጵያ በታሪክ የነጻነት ተሞክሮ የአንድነት ተምሳሌትና የጀግንነት ምስክር ሆናም ትጠቀሳለች። ይህንን ታላቅ የሆነ ማንነት በዚህኛውም ትውልድ በማስቀጠል የተለያዩ የጀብድ ታሪኮችን እየጻፈች ትገኛለች። ለዚህም ማሳያ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ በራስ አቅም ተገንብቶ ማጠናቀቅ መቻሉ ነው። ታዲያ ኢትዮጵያ በየዘመናቱ ለመልማት መሞከረችባቸው ጊዜያቶች ከውስጥም ከውጭም ታሪካዊ ጠላቶች እንደገጠሟት የሀገሪቱ የኋላ ታሪክ ያትታል። አንደኛው ታሪካዊ ጠላት ሊፈጥርብን የቻለው የአባይ ውሃ አጠቃቀም ነው። ግብጽ በተለይ መለኮታዊ መብት አለኝ የሚል አስተያየት አላት። ታሪካዊ ጠላትነት አልቆም። አሁን ደግሞ የአባይን ውሃ ማግኘት ካልቻልን ደግሞ ኢትዮጵያ የቀይ ባህርን አታገኝም የሚል ሴራ ላይ ከኤርትራ ጋር ሆነው እየተነሰሱ ነው ያሉት። ይሄም ያው አብሮ የተገናኙ ብዙ ነገሮች አሉ። ዋናው ነገር ምንድነው? ይሄ ሁሉ መንስኤውና ምንድነው? ኢትዮጵያ ገናናዊ ትሆናለች የሚል ትልቅ ፍርሃት አላቸው። ኢትዮጵያ አሁን ላይ ታላላቅ ሀገራዊ ፕሮጀክቶችን ነድፋ ውጥኖቿን ለማሳካት ደፋ ቀና በማለት ላይ ትገኛለች። ታዲያ ከነዚህ ፕሮጀክቶች ዋነኛው የኢትዮጵያ የባህር በር ፍላጎት ቀዳሚው ነው። ለመሆኑ በቀጠናው ያሉ ሀብቶችን በጋራ ከመጠቀም አንጻር ዓለም አቀፍ ሕጉስ ምን ይላል? ሎ ኦፍ ዘ ሴም ይባላል። በ1900 በአውሮፓ አቆጣጠር 1982 ላይ የወጣ እሱ የሚለው ምንድነው? ላንድ ሎክድ ወይም ወደብ የሌላቸው ሀገሮች መብት አላቸው። አጠገባቸው ካለ ሀገር ጋር ሰላማዊ በሆነ መንገድ በር ተከፍቶላቸው ብዙ ተጽዕኖ የሌለበት፣ ታክስ የሌለበት፣ መዘግየት የሌለበት አገራቸውን በማይጎዳ መንገድ ትራፊክ ውጭ የሚያስወጡትና ውጭ የሚገቡትን እቃቸውንም ሆነ የሚያሸጋግሩትን ነገር በነፃ እንዲያደርጉ ይፈቅዳል። ከዛ በኋላ ያለ በሁለቱ ሀገሮች መካከል የሚደረግ ነው። ባይላተራል በሆነ መንገድ በዲፕሎማሲ በንግግር መስማማት ምናምን ሰፋ ያለ ነገር ማድረግ ይችላሉ። አሁን ጥያቄው ምንድነው? ሌላው የፖለቲካውን ጉዳይ ሳናነሳ ነው። ለምሳሌ ኢትዮጵያ በአሰብ በኩል ያላት ምንድነው? ምን መብት አላት ብንል ብትፈልግ ማለት ነው። አንደኛ አሰብን እንዴት አድርገው ነው አሁን ያለው የኤርትራ መንግስት ሊያገኛት የቻለው? ምን አይነት ህጋዊ የሆነ ማስረጃ አለው? በጊዜያቱ ያንን እነሱ ነፃ ወጣን በሚሉበት ጊዜ የነበረው መንግስት ምን አድርጓል? ምን ሊያደርግ ሲችል ነበረ? ምክንያቱም በ93 ነው እነሱ ነፃነት ያወጁት። ህገ መንግስቱ የወጣው በ95 በአውሮፓ አቆጣጠር ነው። እነዚህ የምጠቅሳቸው ነገሮች በዛም መካከል የነበረው መንግስት የትራንዚሽናል ቻርተር በሚባል ወይንም ጊዜያዊ መሸጋገሪያ ሰነድ ላይ ነበር የሚሰራው። ያንን ሰነድ ከተመለከትሽው 5 ገጽ ነው የምትሞላው። አንድም ነገር ስለዚህ የሚጠቅሰው የለም። ኢትዮጵያ በታሪክ አጋጣሚ ኢፍትሐዊ በሆነ መንገድ ባጣችው የባህር በር ምክንያት በርካታ ጥቅሞችን አሳጥቷታል። መልማት ከምትችለው በታች እንድትለማና ከፍተኛ የሆነ የኢኮኖሚ እድገት እንዳታስመዘግብ እንቅፋትም ሆኖባታል። 60 ኪሎ ሜትር 100 ኪሎ ሜትር ፕሮባብሊ 60 ኪሎ ሜትር ነው እርቀት ላይ ያለን የባህር በር ማጣታችን ሜቢ አንዱ ትልቁ ያሳጣን ክብራችንን ነው። እንደ ተሸናፊ አገር ሆኖ መኖር እና ፕሮባብሊ በእኛ ጎረቤት ያሉ ሀገሮች ምናልባት ከሺህ በላይ ኤክስቴንድ ያደረገ የባህር በር ነው ያላቸው። ብዙዎቹ አይጠቀሙበትም። ሁለተኛ የፖለቲካል ሶቨሬንቲያችንን አጥተናል። ሶስተኛው ደግሞ በጣም ኢምፖርታንት የሆነው ዴይ ቱ ዴይ ላይፋችንን የየቀን ህይወታችንን አፌክት የሚያደርገው ደግሞ የኢኮኖሚክ ተጽዕኖ ነው። አንዱ ያጣነው የኢኮኖሚክ ስትራቴጂካችንን፣ ምክንያቱም ከፍተኛ የሆነ ትሬድ ኮስት አለ። ያን ኢንተርናሽናል ካምፓኒዎች የኛም ሀገር አምራቾች ኢንዱስትሪዎች አድገው ዓለም አቀፍ ገበያ ላይ ኮምፒቲቲቭ የሆነ ኤክስፖርተር እንዳይሆኑም አድርጎናል። ኢትዮጵያ ብሔራዊ ጥቅሟን ከማረጋገጥና የመልማት ፍላጎቷን እውን ከማድረግ ባለፈ የባህር በር ፍላጎቷን ለማሳካት በቀጠናው ከሚገኙ ሀገራት ጋር በጋራ ለመልማት ልዩ ፍላጎት እንዳላትም በተለያዩ ጊዜያት አስታውቃለች። ኢትዮጵያ የባህር በር ማግኘቷ ለኛ ብቻ አይደለም እውነት ለመናገር፣ ምክንያቱም በኢትዮጵያ ዙሪያ ያሉትንና ኢትዮጵያ ብትላማና ብታድግ እነዚህ ኢትዮጵያ ልታመርታቸው ኢትዮጵያ ማምረት የምትችላቸው ነገሮች በርካሽ ያገኛሉ። በጋራ መጠቀም የምንችልበት ፖቴንሻል በጣም ከፍተኛ ነው። ሁሉም ያውቁታል ኢትዮጵያ ብትጠቀም እንደሚጠቀሙ
ግን ፕሮባብሊ ጀስት ኢትዮጵያ ከምታድግ ወይም የኢትዮጵያ አንድ አይን ከሚበራ የኔ ሁለት አይን ይጥፋ አይነት ነገር ነውና ያንን መቀየር ያስፈልጋል። የኢትዮጵያን የመልማት ጥያቄ ለመመለስ ሀገራዊ አንድነትን ማስጠበቅና ብሔራዊ ጥቅምን ማረጋገጥ ለአንድ ወገን ብቻ የሚሰጥ ኃላፊነት ሳይሆን የሁሉንም ርብርብ የሚጠይቅ ጉዳይም ነው። እንቀጥላለን። ወደ ሌላኛው ጉዳይ ስናልፍ ለዓመታት ሳይታረሙ የቆዩና ራስን የማጣጣል ትርክቶች በብሔራዊ ስነ ልቦና ላይ ከፍተኛ ጉዳት እያደረሰ መሆኑን ይነገራል። ይህ የተሳሳተና ምንጩ ያልታወቀ አመለካከት በተለይ በአስቸኳይ መታረም እንዳለበትና ትኩረት የራስን ማንነት ክብርና ብቃት መልሶ በመገንባት ላይ ማድረግ እንደሚገባም ነው የተመላከተው። ይህንን ጉዳይ መነሻ በማድረግ መሐመድ አልቃድር ተከታዩን ዘገባ አዘጋጅቷል። አይ ሀበሻ ቀጠሮ አያከብርም፣ ሀበሻ የተማረ አይደለም፣ ሀበሻ ሐቀኛ አይደለም፣ ሀበሻ አብሮ መስራትን አያቀበትም የሚሉ ተለምዷዊ አባባሎች ብሔራዊ ስነ ልቦናን ያዳከሙ፣ በጋራ የመስራት የማደግም ለራስ የሚሰጡ ክብሮችንም ያሳነሱ አባባሎች ናቸው። ራስን የማጣጣል አባዜ ሀገራት በደካማ ጉዟቸው ወቅት የሚያጋጥማቸው እንደሆነ በርካቶች ያነሳሉ። እንደ ኢትዮጵያ ያሉ ሀገራት ጠንካራ ህዝቦች ያሏቸው ሀገራትም እነዚህን ተለምዷዊ አባባሎች ማስወገድ እንዳለባቸው በርካታ የስነ ልቦና ባለሙያዎች ያነሳሉ። በርካታ ጊዜያቶችን በውጭ ሀገራት የሰሩ ሰዎች ሀበሾች መስራት የሚችሉ ጠንካራ እንደሆኑ አክሱምን፣ ላሊበላን፣ ፋሲለደስን፣ ሌሎች የኢትዮጵያ መገለጫዎችን እያነሱ ሀበሾች ጠንካራ ስለመሆናቸው ይነግሮናል። ከዛሬ 30-40 ዓመት በፊት ጀምሮ ያለው የኢትዮጵያኖች የስራ የአገር ፍቅር አገርን የመቀየር አገርን የመስራት እንትን ከማንም እኔ እንጃ እኔ እንዳግድል ሆኖ በጣም ብዙ ሀገር ሄጃለሁ። በጣም ብዙ አውሮፓም አፍሪካም ኤዥያም ሄጃለሁ። ብዙ ሀገሮች ላይ ሄጃለሁ። እንዴ ኢትዮጵያኖች ብዙ ኳሊቲ ያለን ለምን እንደዚህ አይነት አባባል ከየት እንደመጣ ለኔ ሁሉ ጊዜ ግራ ያጋባኛል። አንዳንድ ጊዜ እንደ ቀልድ ይሆንና ኢትዮጵያኖች ሰዓት አያከብሩም፣ ኢትዮጵያኖች እንደዚህ አይሉም ይባላል። በጣም ያሳዝናል። ለልጆቻችንም ይሄንን መስጠት የለብንም። ልጆቻችንን መቀየር የሚኖርብን ብዙ ነገሮች አሉ። ለምሳሌ እኛ አባቶቻችን አክሱምን የሰሩት የውጭ ሀገር ዜጎች አይደሉም። ላሊበላን የሰሩት የውጭ ሀገር ዜጎች አይደሉም። የተሻለ ገቢ የምናገኝበትን ነገር በእንደዚህ አይነት መጥፎ ሜንታሊቲ አስተሳሰብ ይዞ በመሄዱ ሀገራችን እየጎዳ ነው። ከትንሽ ተነስተው ከፍ ማለት የቻሉት አሜሪካን ሀገርን ጨምሮ በበርካታ የዓለም ሀገራት ለስራ የተንቀሳቀሱት ጠንካራ የስራ ባህል እንዳላቸው የሚነገርላቸው እናም በቴኒስ ስፖርት ብሔራዊ ቡድኑን ያሰለጠኑት በተለያዩ ንግዶችም ስኬታማ የሆኑት አቶ ሰለሞን አንሰር በውስጣችን ከትውልድ ወደ ትውልድ ሲተላለፍ የኖረውን መርዛማ አስተሳሰብ እንደ እውነት የሰረጸ ነገር ግን የተሳሳተ መንገድ ሀብታችንንም የጋረደብን ነው ይላሉ። በኢትዮጵያ ያላትን ሀብት እንኳን ያላትን ጉልበት ገንዘብ እኮ ብቻ አይደለም ሀብት ማለት ገንዘብ እኮ ብቻ አይደለም እውቀት ማለት አየሩ ራሱ እኮ ሀብት ነው። የእንግሊዝን አየር ያየ እና አሜሪካን ያላቸውን አየር አይተ ኢትዮጵያ ይሄን የመሰለ አየር ይሄን የመሰለ ሀገር ይዛ ጭንቅላታችን ውስጥ የሚቀጠቅጥ ነገር የስራ ካልቸሩ እንደሌለን የሰዓት የማክበር ካልቸሩ እንደሌለን እየተባለ ራሳችንን ማርቆ ማውጣት ትክክል አይደለም። ለልጄ ብዙ ጊዜ የምነግረው ነገር ምን እንደሆነ ታውቃለህ? እኔ የ8 ዓመት ልጅ ነው ነው ከቤት የወጣሁት እና ለልጅ ሁሉ ቀን የምነግረው የኔን ህይወት ነግረዋለሁ እንዲሰራ። አሁን እንደውም ትንሽ እንደዚህ ያንን ነገር ልጆችን ማራቅ ይታያል እንጂ የቤተሰብን ስራ መስራት እንደ ካልቸር ነበር የሚታየው ባህላችን ነው ብዬ ነው ማምነው። እና እሱ ነገር እንደገና መመለስ አለበት ባይ ነኝ። እንግዲህ ከገጠሙኝ አፍሪካ ሀገሮች እኔ በጣም ይገርማል። እንደ ኢትዮጵያ ጠንካራ ህዝብ የለም። እንዴት ብዬ እንደምነግርህ አላውቅም። በራሴን ስታየው የራሴን ጥንካሬ 47 ዓመት ከሊስትሮ ጀምሮ እስካሁን ሰራለሁ። ፖቴንሻል አለ ማለት ነው። ስሜቱ አለ፣ ውስጡ ጉልበት አለ ማለት ነው። የመስራት ጉልበት አለ። ይህ የራስን የምናይበት መስታወት ላይ ጥላ ያጠላ የራሳችንን ዋጋ ከማሳነስ አልፎ ለሌሎች ፍጹም የሆነ ልዕልናን ታማኝነትንና ብልህነትን የሚያጎናጽፈው መርዛማ አስተሳሰብ የጀግኖች ሀገር የጥበብ ምንጭ የሆነችውን ሀገር ታሪክ ችላ ያስባለ በራስ ጥላቻ ውስጥ መጠመድንም ያስከተለ ነው። ይህ ታዲያ ሊሰረዝ የሚገባው ልምምድ ነው። አበሻ ስራ አይወድም ሰዓት አያከብርም የሚባል አፈ ታሪክ ነው። መውጣት አለበት ከሰው ጭንቅላት ውስጥ። እየሰራን ያለ ነው። አንድ ሰው ወይም ጥቂት ሰዎች በስንፍና ህይወት ውስጥ ሊኖሩ ይችላሉ። ይሄን 100 ምናምን ሚሊዮን ህዝብ
ይወክላሉ ብዬ አላስብም። ይሄ አሁን አባባል እኮ አበሻ ስትለው ገበሬውንም ጭምር ነው፣ ቀጥቃጩንም ጭምር ነው፣ ሁሉንም ነው የምትታው። ትክክል አይደለም። በሚሊዮን የሚቆጠር ህዝብ የሚሰራ ነው። ኢትዮጵያኖች እንችላለን፣ መስራት እንችላለን። በጣም ጠንካራ ህዝብ ነው። እንዲያውም ያለፈው ታሪካችን ሁሉ የስራ ነው። ሌላ ምንም ታሪክ የለንም። ያንን የስራ ታሪካችንን እንደገና ወደፊት ማምጣት ነው። የትኛውም ሀገር ዕዳ አልባና በችግር ውስጥ ያላለፈ ብሎም ሁሉም የሞላለት አለመሆኑን በመገንዘብ ጸጋዎችን በመግለጥ ከእንደዚህ አይነት ቀላል ከሚመስሉ ነገር ግን ከሚሰብሩ አመለካከቶች መውጣት የሚገባ እንደሆነ ይነሳል። በዓለም ላይ ዕዳ የሌለበት ምንዳም የሌለበት ሀገር የለም። ዕዳው የሚመጣብህ ከክፉ ስራና ከስንፍና ነው። ከሁለቱ ነው የሚመጣው። በአገርህ ላይ በሰራኸው መጥፎ ስራ ምክንያት እና በአገርህ ላይ ባልሰራኸው በጎ ስራ ምክንያት ከስንፍናና ከክፉ ስራ የሚመጡ ዕዳዎች አሉ። የትኛውም ሀገር ብትሄድ ይሄዳል። ምንዳህን የሚያበዛልህ ምንድን ነው? ጸጋህ ነው። አሁን ለምሳሌ የኢትዮጵያ ጸጋዎች በጣም ብዙ ናቸው። የተፈጥሮ ጸጋዎቿ ከታች በጣም ዝቅተኛው ከሚባለው ከዳሎል ጀምሮ እስከ ከፍተኛው ቦታ ራስ ዳሽን ድረስ የኢትዮጵያን ጸጋዎች ማሰብ እንችላለን። የኢትዮጵያን የከርሰ ምድር ጸጋዎች ገና አውጥተን ያልጨረስናቸው የከርሰ ምድር ጸጋዎች፣ የባህል ጸጋዎች አሏት። ባለፉት ዘመናት አጠራቅመናቸው የመጡ ታሪካዊ ጸጋዎች ደግሞ አሉ። እነዚህን ለግንባታ ለሀገር ግንባታ ስንጠቀምባቸው ምንዳ ይሆናሉ። እነዚህን ራሳችንን ለመግደል ስንጠቀምባቸው ዕዳ ይሆናሉ። አሁን ላይ በኢትዮጵያ የራስን ክብር ዝቅ የማድረግ ዘመን አብቅቷል። ጊዜው የጋራ ስብራቶችን የሚጠገኑበት፣ የተሳሳቱ ትርክቶችም የሚታረሙበት፣ የኢትዮጵያውያን ማንነት በአዲስ የሚገለጥበት ወቅት ነው። እንደዚህ አይነት ትርክቶች ሀገር እንዳትገነባ እንቅፋቶች ሲሆኑ ነው እየተመለከትን የምንገኘው። ከዚህ ደግሞ መሻገር አለብን የሚለውን ሀሳብ ነው ያነሳን የምንገኘው። ኢትዮጵያ ለዘመናት እንዳሏት እንኳን ሳትገነዘብ የቆየቻቸው ሀብቶቿን መግለጽ ስትጀምር ከራሷ አልፎ የተቀረው ዓለምን ጭምር ያስደመመ መሆኑን በተለያዩ አጋጣሚዎች በስራዎቿ መመልከት ይቻላል። አዎ በቅርቡ ከዓለም ዙሪያ የመጡ ጎብኚዎች በአዲስ አበባ የኮሪደር ልማት ስራዎችን ተዘዋውሮ ሲገመኙ ያስተዋሉት ለውጥን በማድነቅ ልማቱ የዘመናዊት አፍሪካ እውነተኛ ምልክት ነው ሲሉም ገልጸውታል። የነበራቸው ስሜት ምን ይመስላል የሚለውን ተከታትለን እንመለስ። ይህ በአዲስ አበባ ሁለተኛ ጊዜ ነው። ያው አዲስ አበባ እንደ ሁሌውም በጣም ምርጥ ናት። የአፍሪካ ኩራት የሆነች ከተማ ናት። እጅግ እየዘመነች ያለች ከተማ ናት። ሰዎቹም በጣም መልካሞች ናቸው። ዛሬ ዱባይን በአፍሪካ አይቻለሁ። ከአዲስ አበባ የተሻለ ከተማ ሄጃለሁ ብዬ አላስብም። በተደጋጋሚ መምጣቴ አይቀርም። አዲስ አበባ በጣም ሞቅ ያለች ከተማ ናት። በየቀኑ እድገት እያስመዘገበች ነው። በየቀኑም አዲስ ነገር ይታያል። በአዲስ አበባ ያየሁትን የኢትዮጵያውያን ውዝዋዜ እጅግ ወድጀዋለሁ። ሰዎች ያላቸው ተግባቦትም የሚወደድ ነው። ከዚህ በፊት በ2023 አዲስ አበባ መጥቼ ነበር ለአፍሪካ ህብረት ስብሰባ። ያኔ ስመጣ እዚሁ የቆምኩበት ቦታ ነበርኩ። አሁን ግን እጅግ የተለየ ሆኗል። በጣም ውብ ሆኖ ተለውጦ ነው ያገኘሁት። ይቺ ቀደም ብዬ ሳስባት የነበረችው ኢትዮጵያ አይደለችም። ይህ እጅግ አስደናቂ ነው። አዲስ አበባ ብሎም ኢትዮጵያ ለጎብኚዎች ብዙ ነገሮች አሏቸው። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ ተጨማሪ ሀሳቦችን እንዲሰጡን እንግዶችን ጋብዘናል። እንግዶቻችንን እናስተዋውቃችሁ። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጡን የታሪክ አዋቂው መሐመድ ካሳ እዚህ ስቱዲዮ ይገኛል። ከዛ ባለፈ ደግሞ ወደ አሶሳ ስቱዲዮ እናመራለን። በቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ አብረውን ይቆያሉ። ወልዴ ወርቅነህ ጃራ ይባላሉ። ስለመጣችሁ እንግዶቻችን ከኛ ጋር ቆይታ ስለምታደርጉ እናመሰግናለን። በጣም አመሰግናለሁ። ጥሩ ቀዳሚ የምናደርገው ማመዱ ዳንተ ነው። ኢትዮጵያ በሺህ ዘመናት ታሪክ ውስጥ በርካታ የኪነ ህንጻ፣ የባህል፣
ከድል ጋር የሚገናኙ ታሪኮችም እንዳሏት እናውቃለን። ነገር ግን እንደው እነዚህን ታሪኮች ያሉንን ሀብቶች ምን ያክል እናውቃቸዋለን? እየተጠቀምንባቸው ነው ወይስ የሚለውን እናንሳው። ስላሉን እድለኛ ነን፣ ስላልተጠቀምንባቸው ደግሞ ተጎድተናል እንደ ማህበረሰብ አይደል? ለምን እኛ ዓለም የኔ ቢሆኑ ብሎ የሚቀናባቸው ተዘርዝረው የማያልቁ ሀብቶች ነው ያሉ። በእጃችን ያነጽናቸው፣ በአእምሯችን የፈጠርናቸው፣ ተባብረን የከተምናቸው ከተሞች አሉን፣ የአንድነት መገለጫዎች አሉን። የሚታዩ፣ የሚዳሰሱ፣ የሚነኩ፣ የሚመተሩ፣ የሚመዘኑ፣ የሚጨበጡ ሀብቶች አሉን። ዓለምም የሰጠነውን ያህል ቅርስ ነው ብሎ መዝግቦልናል አይደለም? በምስራቁም በምዕራቡም በመሀሉም በሁሉም ግን ያላየናቸው፣ ያላስተዋወቅናቸው፣ ያልተዋወቅናቸው ይበዛሉ። እነዚህን በአግባቡ አለማስተዋወቃችን አጉድሎብናል። ለምሳሌ በጥበብ ብንወስድ ብዙ ፊልም ሆሊውድ መድረክ ላይ ሆሊውድ ቢያገኛቸው ብዙ ፊልም የሚወጣቸው ብዙ ትልልቅ መጽሐፍቶች፣ ድርሳናት የሚወጧቸው ብዙ ፍልስፍናዎች በብዙ ስነዎች የሚታዩ መገለጫዎች አሉ። ከስነ ህንጻ አንጻር ብንወስድ ከሐረር እስከ ያሃ ድረስ ወይም ወደ ኋላ ከያሃ እስከ ሐረር ወይም ሸዋ ይፋት ይዘህ ደቡብ እርከኖቹንም ግንቦቹንም ምዕራብም ብንሄድ የተለያዩ ቦታዎች ላይ በተለያየ ጊዜ ሰው አረ የሚላቸው ለአንድነታችን፣ ለመጋመዳችን፣ ለእርስ በርስ ፍቅራችን፣ ለፖለቲካልም ለኢኮኖሚካልም እድገታችን፣ ለማህበራዊም ለስነ ሰዋዊም እድገታችን የሚጠቅሙ በርካታ የስነ ህንጻም ሆነ የተፈጥሯዊ ሀብቶች አሉን። እነዚህን ደግሞ መጠቀም እየተጀመረ ነው። እርግጠኛ ሆኜ በቅርብ ጊዜ በደንብ ለዓለም በሚገባቸው ልክ ደግሞ የማስተዋወቅ ዘመቻ አድርገን እየተጠቀመበት እንመጣለን የሚል ተስፋው አለኝ። እሺ፣ እንመለሳለን። ወደ አሶሳ ስቱዲዮ እናቅናና አቶ ወልዴ፣ ምናልባት ኢትዮጵያ የብዙ ሀብት ባህል፣ እውቀት ባለቤት ብትሆንም ለብዙ ጊዜ ደግሞ የራስን አቅም በሚገባው ልክ ክብር አለመስጠት ብዙ ነገሮችን እንዳሳጣት ይነሳልና ምንድነው ያሳጣት ነገር ይላሉ? አመሰግናለሁ። ያው ኢትዮጵያ የብዙ የብዝሃነት ሀገር ናት። ስለዚህ በኢትዮጵያ ደረጃ ያሉት ሀብቶች፣ ያሉት እውቀቶች፣ ያሉ ባህሎች በአግባቡ እንዳንጠቀም ብዙ ተግዳሮቶች አሉብን እንደ ኢትዮጵያ ማለት ነው። ምክንያቱም የተለያዩ መንግስታት ነበሩ ይህንን ኢትዮጵያን ሲያስተዳድራት የነበረ ከአጼዎቹ የንጉሳት አገዛዞች ነበሩ እስከ ኢህአዴግ ጨምሮ ብዙ ፈተና ያጋጠማት ሀገር ናትና ስለዚህ በኢትዮጵያ ላይ ብዙ ጸጋዎች አሉ። ነገር ግን ያጋጠመን ችግሮች አንደኛው የፖለቲካ አንድነት አቅም ነው። ሁለተኛው ደግሞ ካሉን ሀገራት ውስጥ የኢኮኖሚ መድቀቅ ነው ትልቁ ማለት ነው። ስለዚህ ይሄ ሁለቱ ቻሌንጆች ወይ ደግሞ ችግሮች ኢትዮጵያ ላይ በጣም ደቅኗታል ማለት ነው። ይሄን ደግሞ የመጣበት ዋና ምክንያት ከውስጥም ከውጭም በርካታ ባዳዎችና ባንዳዎች አሉ ማለት ነው። በባንዳ ምክንያት እነዚህ ታሪካዊ የምንላቸው በተለይ አሁን ያለን የሀብቶቻችንን ለመሬት አለን እንደ ኢትዮጵያ ማለት ነው መጠቀም በሚገባት ልክ አይደለም እየተጠቀምን ያለ ነው ማለት ነው። ስለዚህ ለመሬት አለን በርካታ ታሪካዊ ቦታዎች አሉ ያስመዘገብናቸው በዩኔስኮ ማለት ነው። ስለዚህ እንደ ኢትዮጵያ በርካታ ታሪክ እንዳለን
ኢትዮጵያ ውስጥ በርካታ ማንነቶች አሉ፣ በርካታ ቋንቋዎች አሉ፣ በርካታ የተለያየ ብዙሃነት ያለበት ሀገር፣ ሃይማኖት ያለበት ሀገር ስለሆነ ስለዚህ ሁለት ነገሮች ግን በጣም ቻሌንጅ የነበረበትና የፖለቲካ አንድነት ገጥሞናል። ሁለተኛ ደግሞ ይሄ በምንልበት ሰዓት ደግሞ የፖለቲካ ምህዳር ከማስፋት አኳያ የነበረውን ቻሌንጅ ነው ማለት ነው፣ ወይ ደግሞ ችግር ነው ማለት ነው። ሁለተኛው የዚህ የኢኮኖሚ ድቀት ጋር በተያያዘ እኛ ያለን ሀብት እንዳንጠቀም የሚያደርጉ በርካታ ባንዳዎች ቅድም እንዳልኩኝ ባንዳዎች ከውጭ የሚሰነዝሩብንን ችግሮች አሉ ማለት ነው፣ ይሰነዝራሉ እኛ እንዳንጠቀም። በተለይ አሁን በተፋሰስ ሀገራት ላይ እየገጠሙን የነበረው ቻሌንጆች በተለይ በአባይ ግድብ ላይ በርካታ ቻሌንጆች ያጋጥሙናል። ስለዚህ ይሄንን ህዳሴ ግድብም ራሱ እንዳንጠቀም አንዱ የኢኮኖሚ ችግሮቻችን እንዳንቀርፍ የሚያደርጉ ህዳሴ ግድብ አለመጠቀማችን በጣም ቻሌንጅ ገጥሞናል ማለት ነው፣ ችግር ነው ማለት ነው የነበረው፣ ውጥረት ውስጥ ነበርን ማለት ነው። ስለዚህ ህዳሴ ግድብ የኛ አንዱ የኢኮኖሚ እድገታችን ነው ማለት ነው። ስለዚህ ድቀት እንዲሆን በሀገራችን ድቀት እንዲሆን ህዳሴ ግድብ እንዳንጠቀም አንዱ ችግር ነው ማለት ነው ማለት። ስለዚህ ሁለተኛው የባህር በር ነው ማለት ነው። ባህር በር ጥያቄዎቻችንን እንዳይመለስ ትልቅ ቻሌንጅ የሆነብንን ችግር ውስጥ የገባንበት ዋናው አንዱ የዚህ የኢኮኖሚ ጋር በተያያዘ የኛ ኢኮኖሚ እንዲደቅ የሚያደርጉ ትልቅ ቻሌንጅ ነው የገጠመን ማለት ነው። አቶ እንመለሳለን ወደ እርሱ መሐመድ፣ በድጋሚ ተመልሰናል ወደ አንተ። ቀደም ሲል ስናነሳው ነበር ምን ያክል ሀብት እንዳለን ኢትዮጵያ ምን ያክል ጸጋ እንዳላት እያነሳን ነበርና እንደው ያለንን የማሳነስ የማራከስ እና ደግሞ የሌሎችን የማግዘፍ አይነት የተሳሳቱ ተረኮች በማህበረሰቡ ላይ ተጽዕኖ እንደፈጠሩ ብዙ ጊዜ ይነሳል። እነዚህ ተረኮች ወደ የት ነው ሀገሪቱን ይወሰዷት? እንዴትስ ልንወጣ ይገባል የሚለውን እናንሳው እስኪ። ቅድም እንዳልነው እኮ ነው እኛ የምናሳንሰው ነገር ሁሉ ሌላ ጋር ክቡር ነው። እኛ የዓለም ጣዕም እኮ ነን እኛ ኢትዮጵያውያን አይደል? ዓለም ጣዕም ሲያቅ በጣም ለምሳሌ በዚህ ሰዓት የዓለም ሕዝብ 7-8 ቢሊዮን ነው ብንል በዚች ሰከንድ ውስጥ ግማሹ ነቅቷል ብንል ግማሹ ኢትዮጵያን እያጣጣመ ነው አይደል? ኢትዮጵያን የሚያጣጣመው በምንድን ነው? በቡና። ቡና የኢትዮጵያ ማለት የኛ የኢትዮጵያ ለዓለም የሰጠችው የወል ሀብት ነው። ቡና የኛ ጣዕም ነው አይደል? እኛስ ቡናን እንዴት ነው የምናደርገው? ሀሜት ምንጭ ምናምን። አሁን እኛ ለቡና ያለን ክብር ዓለም ቡናን የሚያይበት እይታ መስተካከል አለበት። ለምሳሌ ህዳሴ ግድብ ቅድም ሲያነሱ ነበር። ህዳሴ ግድብ በጣም እኮ ከታሪክ ጋር እንደ ፊልም ህዳሴ ግድብን ስናየው ህዳሴ ግድብ ጣና ማነው አባይ ጣናን ያልፈዋል አይደል? የጣና ሐይቅን አባይ ያልፈዋል። በሁለተኛ ደረጃ በአፍሪካ ትልቁን ሰው ሰራሽ ሐይቅ እንደገና አባይ እንዲያልፈው አድርገናል። በጣም አያስገርም ማለት አሁን ራሱ አባይ ወንዙ እንደገና ንጋት ሐይቅን አዲሱን አርቲፊሻል ሐይቅ ያልፈዋል። ልክ እንደዚህ በየጊዜው ጸጋዎቻችን በረከቶቻችን አንዳንዶቹን ተፈጥሮ የሰጠንን አንዳንዶቹን እኛ አባቶቻችን አያቶቻችን እናቶቻችን ዘመዶቻችን በልፋት ህይወታቸውን አካላቸውን ሰውተው ያቆዩልንን ነገር አይረቤ እንለዋለን። ልክ ይሄ የሆነ ባህላዊ ሲባል የማይረባ የተጣለ አይደለም። ባህላዊ በኢትዮጵያ አስተሳሰብ ባህላዊው የዘመናዊው አባት ነው፣ የዘመናዊ መነሻ ነው። ከባህላዊው እሳቤ ተነስተን ዘመናዊነትን የምናረቅበት የምናዘምንበት ነው። አገር በቀሉ ነገር ምግብ ሬሲፒዎቻችን ዓለም ትላንትና አፍሪካ ሲመጣ ኢትዮጵያ ሲመጡ ዛፍ ላይ የዛፍ ምግብ ፍራፍሬ ይበላሉ ብሎ እሱ ስለማያውቅ ኋላ ቀር አለን። ዛሬ ደግሞ እሱ ሲገባው
የሱን ጃንክ ፉድ ወይም እሱ የማይረባ ያለውን ምግብ እኛ ዘመናዊ ብለን ስንወስድ እሱ ደግሞ የእኛን ፍሩትና ከኛው የወሰደውን ለጤና ተስማሚ ብሎ ስነ ስላወጣለት እኛ አብረን መሄድ የለም። እኛ የጸናን ህዝቦች ነን፣ የቆምን ህዝቦች ነን። በማን ሃይማኖትም ፍልስፍናም ታሪክም ስራም ያለን ህዝቦች ነን። ይሄንን ማቀናጀት ነው የጎደለ፣ መኩራት ነው የጎደለ። ለምሳሌ ባህር በር ይባላል። ባህር በር ሲባል እኛ ልንኮራበት የሚገባው እኮ ቀይ ባህር እኮ የሀበሻ ባህር ነበር የሚባለው። የኛ መሆኑን እኮ ማረጋገጫ 1 ሚሊዮን ድርሳናት እናመጣለን። ለቁጥር የሚታክት ድርሳናት ማለት ነው። ከዚህ በዘለለ ግን በቅርቡ 1950ዎቹ መጨረሻ አካባቢ አብዛኛው አፍሪካዊ ሀገር የባህር ኃይል የሚባለው ቃሉ የለውም። ከኖረውም ቅኝ ገዢዎች ለራሳቸው ያቋቋሙለት፣ እኛ በተግባር በራሳችን ያቋቋምነው የባህር ኃይል የነበረን የባህር ደግሞ የንግዱም የአገር መከላከሉም የባህር ትራንስፖርትም የነበረን የባህር ኃይሉም የነበረን አየር ኃይልም የነበረን አየር መንገድም የነበረን ያለን የሚኖረን ለአፍሪካ ኩራት የሆኑት አብዛኞቹ የአፍሪካ ሀገራት ያሏቸው ስናዎቻቸው ወይም ያሏቸው ፋብሪካዎቻቸው ያሏቸው ኢንዱስትሪዎቻቸው በቅኝ ገዢዎቻቸው የተመሰረቱላቸው ናቸው። እኛ በራሳችን ያቋቋም በራሳችን የመሰረት ነው። ሌሎቹን አምጥተን ያሰለጠንበት ሌሎቹን እንዲህ ነው መማር፣ እንዲህ ነው መኖር፣ እንዲህ ነው ሀገር የሚመራው ብለን አፍሪካን የሰራንበት። ቅድም ጋሼ አባይን ሲያነሱ አልነበረ? ህዳሴ ግድቡ ላይ እኮ ነው ሼህ ወጀሌ የቤኒሻንጉሉ ገዢ ወይም የቤኒሻንጉሉ አስተዳዳሪ ሼህ ወጀሌ አሁን ህዳሴው ግድብ የተሰራበት ቦታ ላይ ቁጭ ብለው ፍርድ ሲሰጡ ነው ጣሊያን የላካቸው ባንዳዎች በጥይት እግራቸውን መተው አዲስ አበባ መተው በመርዝ የተገደሉት። ስለዚህ ይሄ ታሪኮቻችን ይሰናሰናሉ። ታሪኮቻችን ኢትዮጵያን ይሰሯታል፣ ይሸምኗታል። እኛ ለመተርተር የምንታገለው ነው እንጂ ልክ እንደ ዳንቴል በግድ ነው። ኢትዮጵያ ደርዝ ያላት ኢትዮጵያ ወል ያላት ሀገር ናት። እንደ ሌላው ሀገር በተንተንተን ብላ ወንፊት ሆና ይሄ በሲኒማ ቋንቋ በኤችዲ በምናምን ስንል ይሄ የሚታየው ነገር አለ አይደል? ለብዘዝ እንደሱ አይደለም። ኢትዮጵያ ጥቅጥቅ ብላ በጥሩ ሸማኔ በጥሩ ሁኔታ የተሰራች ሀገር ናት። ትንሽ አሁን ደርዟ እንዲህ ያለ የሚመስለው ሰው ካለ ደርዟና ወሏ የተስተካከለ ቀን ቅርብ ነው። እሱ ማንም አይደርስብን። ጥሩ አቶ ወልዴ ወደ እርስዎ እንምጣና ምናልባት ለራስ ክብር አለመስጠት፣ የሌላውን ማግዘፍ፣ የራስን ማሳነስ እንዲሁም ይህንን ተከትሎ የመጡ የተሳሳቱ ትርክቶች በብዙ መንገድ ተጽዕኖ ሲያሳድሩ እንመለከታለን እና ይህ የፈጠረው የተሳሳተ ትርክት ተጽዕኖ ምንድን ነው ይላሉ? እንግዲህ በተለይ ከተጽዕኖ ጋር በተያያዘ ኢትዮጵያ ላይ ምን አስከተለ፣ በተለይ ምን አይነት ትርክቶች ናቸው የነበሩ የሚለው ነገር መለስ ብዬ በመለከት ይሻለኛል ብዬ አስባለሁ። አንደኛ ከአጼዎቹ ጀምሮ የነበሩ ትርክቶች አሉ። ሁለት አይነት ዋልታ ረገጥ ትርክቶች አሉ። አንደኛ ፍጹማዊ አንድነት ትርክት አለ። ሁለተኛው ደግሞ ይሰማታል ይሰማናል። አንደኛው ፍጹማዊ አንድነት ትርክት የሚባለው አለ። ሁለተኛው ደግሞ ወልታ ረገጥ ፍጹማዊ ከፍጹማዊ ጋር በተያያዘ አንዱም ትርክት ስላለ ሁለት ትርክቶች ወልታ ረገጥ ትርክቶች አሉ ማለት ነው። ስለዚህ አንደኛ ከዚህ ከትርክቶች ነጠላና ገዢ ትርክቶች የሚባሉ አሉ። አንደኛ በግለሰብ ላይ የተመሰረተ ሆን ብሎ የሚደረጉ ትርክቶች አሉ ማለት ነው። ነጠላ ላይ ተመሰርቶ ማለት ነው። ለምን? ምክንያቱም የኢትዮጵያ የብሔር ብሔረሰቦች ሀገር ናት። ብዙ ማንነት ያለበት ቅድም ሳነሳ ስለነበረ
ይህንን በደንብ ኢትዮጵያ ውስጥ እንዳለ እሱን በደንብ መገንዘብ ያስፈልጋል ማለት ነው። እነዚህ ትርክቶች ግን ባንዳዎችና ባዳዎች ቅድም ሳስቀምጥ ባዳ በተለይ ተልዕኮ ለባንዳዎች ይሰጣሉ። ተልዕኮ ሰጪዎች ናቸው። ከውጭ ሆኖ ወደ ውስጥ ደግሞ ተልዕኮ የሚሰነዝሩ አሉ። እኛ ይሄንን በተለይ አሁን ኢትዮጵያ እንዳይረጋጋ፣ እልቂት እንዲኖር፣ ረሃብ እንዲኖር፣ ውድመት እንዲኖር፣ እነዚህ ሁሉ እንዲከተል ኢትዮጵያ ውስጥ ችግር እንዲፈጠር ጭምር የሚያደርጉ ባንዳዎች አሉ ማለት ነው። ስለዚህ ኢትዮጵያ እንዳትረጋጋ የሚያደርግ በዛ ልክ ደግሞ ኢትዮጵያ ረሃብ ውስጥ እንዲሆን ረሃብተኛ ሆኖ እንዲቀጥል ባለው ሀብት እንዳይጠቀም በአግባቡ ደግሞ ይሄንን ሀብት ኢኮኖሚው ላይ እንዳይውል የሚያደርጉ ባንዳዎች አሉ። በጣም እያስቸግሩ ያለ ይሄንን ባንዳ ነው። ባንዳዎች በደንብ በትብብር በአንድነት ስራዎቹ በአንድነት በተቀናጀ መልኩ ማስወገድ ያስፈልገናል። አቶ ወልዴ የሚሰማውት ከሆነ ምናልባት ኢትዮጵያ አሁን ላይ ያላትን አቅም በመለየት በሀገር በቀል እውቀቶቿና ሀብቶቿ ለመጠቀም ጥረት እያደረገችና ማሳያዎችም እየታዩ ነው ያሉት። በቀጣይ ይሄንን ያለንን ሀብት ተጠቅመን ኢትዮጵያን ወደ ብልጽግና ማማ ለማሻገር ምን መስራት ይጠበቅብናል የሚለውን እናንሳው እስኪ ባጭሩ። እንግዲህ እኛ እንግዲህ አሁን ከዚህ በኋላ የኛ ኢኮኖሚ እያደገች ነው ይታወቃል። አሁን ባለው ሁኔታ ኢትዮጵያ እያጋገመች ባለችበት ሰዓት ብዙ የኢኮኖሚ ስኬቶች በማህበራዊ በፖለቲካም በኢኮኖሚም በጣም ትልቅ ውጤት እያስመዘገበች ነው ያለችው። ስለዚህ ይሄንን ደግሞ ቀጣይነት የኛ ትብብር ይጠይቃል። ኢትዮጵያ አንድ መሆን አንድነቱ ተጠብቆ መሄድ አለበት። በትብብር መስራት አለበት። በቅንጅት መስራት አለበት። ይሄንን ኢትዮጵያ የሚያሻግረው አንድነት ስለሆነ የሚያሻግረው በትብብር መስራት ስለሆነ የሚያሻግረው ይሄንን ሀብት በአግባቡ በጋራ መጠቀም ስለሆነ ስለዚህ ኢትዮጵያ ውስጥ ያለው ሀብት በጋራ ከተጠቀምነ ይሄንን ኢትዮጵያ ወደ ብልጽግና ማማ ለማሻገር ብዙ ጥረቶች እየተሰራ ስለሆነ ይሄንን ደግሞ በጋራ መስራት ይጠብቅብናል። በጋራ በአንድነት ያለን የጋራ ሀብቶቻችን ደግሞ ማስተዋወቅ ያስፈልገናል ማለት ነው። መልካም አቶ ወልዴ እናመሰግናለን። መሐመድ የመጨረሻ እናድርገውና ያው ብዙ ቦታዎችን በጉዞ ታውቃለህ ብዬ አስባለሁና አሁን የተጀመረው ደግሞ አቅምን ከመለየት ሀብትን ከማወቅ ረገድ የተጀመሩ ስራዎች አሉና እንደው ካያቸው ቦታዎች እድሉንም አግኝተ ከጎበኛቸው ቦታዎች አንፃር በመንግስት የተጀመሩ ስራዎችን አጠናክሮ ከመቀጠል ረገድ እንደዚህ አይነት ተስፋ ሰጪ ስራዎች በምን መልኩ መጠናከር አለባቸው ትላለህ? መጀመሪያ ከማድነቅ መጀመር አይደለ? እኔ በጣም መወዳቸው ኢትዮጵያዊ የእስልምና ሊቅ አሉ። ጉራጌ አካባቢ የነበሩ ደርግ የት እንዳደረሳቸው አይታወቅም ይባላል። የአብሬት ሻህ ይባላሉና ሁሌ የዘወትር አስተምሯቸውን ሲጀምሩ በጎሁን 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 ይላሉ 3 ጊዜ። ከዛ 3 ጊዜ ደግሞ በጎ መሆን ለራስ ነው ይላሉ። በጎ መሆን ጥሩ ስራ በስራት ባትችል ይላሉ በጎ ለሚሰሩና ጥሩ ስራ ለሚሰሩ ሰዎች መንገድ ልቀቅ፣ እንቅፋት አትሁን። በጣም ወዳታ ሁሌ ሃይማኖታዊ አስተምሯቸውን ሲጀምሩና ጥሩ መሆን ሀገር ለምሳሌ ከግብጾች በላይ በሁስኒ ሙባረክ ዘመን በመሪው የተበደለ የለም። ግብጽ ሁስኒ ሙባረክ በጣም አምባገነን የሚባል መሪ ነው። ግብጾች ግን ስለ ሀገራቸው ሲያወሩ ገጥማቸው ያውቃሉ። እኔ ግብጾች አግኝቼ ያውቃሉ። እና ሀገራቸው በዓለም ላይ በምንም ጉዳይ ግብጽ አንደኛ ናት። ህዳሴ ራሱ እኮ ምሳሌ ማለት ይችላል። በምንም ጉዳይ ሪያል ማድሪድ እና የግብጽ አንድ ቡድን አልአህሊ ሊጫወቱ ሲሉ አንደኛ ጋዜጠኛ ሄዶ አግኝቷቸው ነበርና ምን አሉት? የአልአህሊ ተጫዋቾች በጠቅላላ
ሪያል ማድሪድ በሄዱ የሪያል ማድሪድ ተጫዋቾች ቤንች ነው የሚሆኑት ዚዳንን ጨምረዋል። እኛ ጋር ግን አንዳንዴ ይሄን ነገር ማስተካከል አለብን። አሁን ታክሲ ቱሪስቶች አዲስ አበባ ሲመጡ ኤርፖርት ላይ የታክሲ ሾፌሮቻችን አምባሳደር ነኝ ብለው የአገሩ የከተሞች ላይ ጎንደር ብነ ከልክ በላይ ከባና ገዝፈው በቃ አይ ዝቅት አንዳንዴ ለምን መጣው እንዲሰማው እናረጋለን። ኢትዮጵያ ሊጎበኝ አውቆ የተሻለ ይነግረን አረንትናል ማናቀው ከሆነ አናውቀው ምናውቀው ግን አገርን ሌሎች ሀገሮች ስትሄድ ይሄ ቱሪስት ታክሲ የሚነዱት ሰዎች እንዴት ሀገራቸውን እንደሚያስተዋውቁ ባይታወቅም እኮ ከተፈለገ ማንበብም አለ። አይ አገርን ለአገር እኔ እያንዳንዱ ሰው በተሰማራበት ዘርፍ የሀገሬ አምባሳደር ነኝ፣ የሀገሬ ዲፕሎማት ነኝ። የኔ ድርሻ ስለ ሀገሬ በጎ ማሰብ፣ በጎ መመኘት፣ የተሰሩትን ነገሮች በቀናነት ማስተዋወቅ እና ኢትዮጵያን እዚህ እንኳን እሁድ ቤት የሚል ፕሮግራም ላይ ደርሶ መልስ የሚል ፕሮግራም አለ ኢትዮጵያን የሚዞር 9000 ኪሎ ሜትር አካይ ተጉዣለሁ ባጭር ጊዜ እና በሁሉም ቦታዎች ላይ ለምሳሌ በምሽት እንደፈለክ የመንቀሳቀስ ምሽቱን የማየት የማድነቅ ከተፈጥሮ ጋር የመገናኘት አካባቢው ያለውን ተፈጥሯዊ ነገር ፈልፍሎ የማወቅ ጅጅጋ ስትገባ ገና መግቢያው ላይ ሸበሌ ሪዞርት የሚል ተሰርቷል እና በጣም ያምራል። ይሄ የበረሃ ቤቶች የሚመስል ወይም ቤኖና መታሃራ አካባቢ ራሱ አዋሽ ወንዙ ውስጥ አዋሽ ፋውንቴኑ አለ አይደል ፏፏቴው ትልቁ የሚያምረው ቦታ እሱ ጋር በጣም አምርም ልክ እኔ እምባዬ ነው የመጣው እዛ ቦታ ኢትዮጵያ ሀገሬ ማለት እኔ እንኳን በጣም የምዞረው ሰው ድንግት እስከ ከጎንደር ምሽት ላይ ጎንደር ውስጥ መንገዱ ላይ ደርደር ነው የሚል ጎንደር እንዲሁም ታምራለች። ሐረር በቃ ጀጎል የት ነው ጀጎል ያለው እንደዚህ ያምራል። የኡነት ሂዱ እዩ ተንቀሳቀሱ አካባቢያችሁን ጎብኙ ውጣ የሚል ስሜት እንዲኖርክ ያደርጋል። አሁን ጨበራ ጩርጩራ ደቡብ መሄድ እድል ከገጠመ ወይም ጅማ የመሄድ እድል ከገጠመ እነዚህ ቦታዎች በጠቅላላ በአስገራሚ ሁኔታ ለውጣቸው የሚታይ ሁሌ ባለ አጋጣሚ ድረስ የሚያስፈልግ ስለዚህ ማድነቅ ይቀድማል። ከዛ በኋላ ሁሉም ነገር ይለወጣል ነው ማድነቅ የለውጡ አካል መሆን ከዛ ደግሞ ማየት መጎብኘት። እናመሰግናለን። የታሪክ አዋቂው መሐመድ ካሳ እንዲሁም ደግሞ በቤንሻንጉል ጉሙዝ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ አቶ ወልዴ ወርቅነህ ስለ ጊዜያችሁ እናመሰግናለን። ከኛ ጋር ቆይታ ስላደረጋችሁ መልካም ቀን ይሁንላችሁ። እናመሰግናለን።